ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችን ያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች ወደ ስትራቴጂካዊቷ ከተማ ዘልቀው ገብተዋል። የየብስ የግንኙነት መስመሮች ሙሉ በሙሉ ተቋርጠዋል። 3 ዋና ዋና ሀገር አቋራጭ መንገዶች ተዘግተዋል። በውጊያው ሜካናይዝድ ጦር ጭምር ተሰልፏል። ከሌሊት እስከ እኩለ ቀን የዘለቀው አውደ ውጊያም ከባድ ትንቅንቅ ሆኗል። የፋኖ ኃይሎች ከባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ የሚገኙ ከተሞችን የተቆጣጠሩ መሆኑ ባህር ዳር ለከተሙ የብልጽግና ጄኔራሎችና የፖለቲካ አመራሮች ብርቱ ጭንቀት እየፈጠረ ሆኗል። ቀዳሚው የግንባር መረጃችን ነው። የብልጽግና ጄኔራሎች ሙሉ የግንባር ጦርነት ላሉት ለቀጣዩ ጦርነት አጠቃላይ ወታደራዊ ስብሰባና ግምገማ ካደረጉ በኋላ የግምገማ ማጠቃለያ ሪፖርት ማቅረባቸው ተሰምቷል። ጄኔራል አበባው ታደሰ፣ ጄኔራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ በየፊናቸው በሰሜን ኢትዮጵያ ወታደራዊ ውጥረት ጉዳይ ያቀረቡት ሪፖርት አደገኛ ተብሏል። በጉዳዩ ልዩ ወታደራዊ መረጃ አሰናድተናል። አብራችሁን ስትዘልቁ ሰሙታላችሁ። ህወሓት በመጨረሻም በመላው ትግራይ ይፋዊ የክተት ጥሪ ማቅረቡ ተሰምቷል። እያንዳንዱ የትግራይ ቀበሌ ቢያንስ 65 ታጣቂ እንዲያቀርብ ታዟል። በትዕዛዙ ቀዳሚ ሰለባ የሆኑት የትግራይ ወጣቶች ጦርነት ሸሽተው እየተሰደዱ ነው። ህወሓት በበኩሉ ኬላዎችን ዘግቶ ወጣቶች ከክልል እንዳይወጡ አግዷል። በሌላ በኩል የብልጽግና ሰራዊትና የኤርትራ ሰራዊት ስትራቴጂክ ቦታዎችን በመያዝ ላይ ናቸው። ይህም ሌላኛው ወታደራዊ መረጃችን ነው። የአሜሪካና የኢራን አደገኛው ጦርነት ሊፈነዳ ነው። ድርድሩ ጦርነቱን ሊያስቀረው አልቻለም። በመጪው ማክሰኞ አንድ ድርድር ከተካሄደ በኋላ የጦርነቱ መጨረሻ ይታወቃል። በጉዳዩ ላይ ሮይተርስ ዝርዝር ዘገባ አስነብቧል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ወደ ስትራቴጂካዊቷ ከተማ ዘልቀው ገብተዋል። የየብስ ግንኙነት መስመሮች ሙሉ በሙሉ ተቋርጠዋል። በውጊያው ሜካናይዝድ ጦር ጭምር ተሰልፏል። ከሌሊት እስከ እኩለ ቀን የዘለቀው አውደ ውጊያ ከባድ ትንቅንቅ እንደነበር ተሰምቷል። የአፋብን ጎንደር ጠቅላይ እዝና በላይ እዝ የተውጣጡ የፋኖ ኃይሎች ደረቅ ወደብ በሚል የምትጠራውና በቦታ አቀማመጧ ስትራቴጂካዊ ከተማ ወደ ሆነችው ወረታ ከተማ ዘልቀው መግባታቸው ተሰምተዋል። በወረታ ከተማ በተመረጡ ወታደራዊ ኢላማዎች ላይ ከሌሊቱ 11 ሰዓት ጀምሮ የማጥቃት ውጊያ የሰነዘሩት የፋኖ ኃይሎች ውጊያውን የመሩት አጼ ፋሲል ክፍለ ጦርና ነበልባሉ ፎገራ ክፍለ ጦር መሆናቸውን ወጊያውን በከተማው በ5 የውጊያ ግንባር እንደተከፈተ በግንባር መረጃው ላይ ተመላክቷል። የጣና ዘጋቢዎች ባሰባሰቡት ተጨማሪ መረጃ ላይ እንደተመላከተው ውጊያው በወረታ ከተማ፣ በኮሌጅ በላይ ከተማ፣ በሆስፒታሉ፣ በአሜሪካ ሰፈር ከነጋት ጀምሮ እንደተካሄደ ነዋሪዎቹ ከባድ መሳሪያ ድምጽ በተከታታይ እንደሚሰሙ የፋኖ ኃይሎች በእነዚህ የከተማው ክፍሎች ዘልቀው መግባታቸውን እንዳስተዋሉ ገልጸዋል። ውጊያ በተካሄደባቸው በእነዚህ የከተማው ክፍል በርካታ ያገዛዙ ጦር አስክሬንና ቁስለኞች መውደቃቸውን፣ አብዛኞቹም አድማ ብተና ሚሊሻና ፖሊስ መሆናቸውን እንደተመለከቱ የዓይን እማኞች ለጣና ዘጋቢዎች አስረድተዋል። በከተማዋ 2 አይነት የመንግስት ተቋማት እንዳሉ የገለጹት የዓይን እማኞቹ የወረታ ከተማ አስተዳደር እና የፎገራ ወረዳ አስተዳደር ተቋማት በፋኖ ኃይሎች ሳይያዙ እንዳልቀረም ገልጸዋል። በተለይም የወረታ ከተማ አስተዳደር ጽሕፈት ቤቱ፣ የፎገራ ወረዳ አስተዳደር እና ሌሎች ተቋማት አካባቢ የፋኖ ኃይሎች መታየታቸው የገለጹት የዓይን እማኞቹ ውጊያው ከነጋት 11 ሰዓት ቀደም ብሎ የተጀመረ መሆኑን ገልጸው በተለይም ረፋድ ላይ ከባድ ሆኖ እንደታየ በከተማው ምን እየተከናወነ እንደሆነ መለየት የማይቻልበት የውጊያ አውድ እንደነበረ ነው ለጣና ዘጋቢዎች ያስረዱት። የወረታ ከተማን ውጊያ ተከትሎ ከተማዋ ስትራቴጂካዊ አመችነት አኳያ ከባህር ዳር ጎንደር ሁመራ፣ ከባህር ዳር ጎንደር ሽሬ መስመር፣ ከወረታ ደብረታቦር ጋይንት ወልዲያ ጅቡቲ መስመር መንገዱ ለሰዓታት ተዘግቶ መዋሉን ከአካባቢው የዓይን እማኞች ባሰባሰብነው መረጃ አውቀናል። በአገዛዙ በኩል ከረፋድ ጀምሮ 2 ድሮኖች ቅኝት ማድረግ እንደጀመሩ የገለጹት የዓይን እማኞች እስከ ረፋድ 5 ሰዓት ድረስ ድሮኖቹ ቅኝት ከማድረግ ውጭ ጥቃት አለመፈጸማቸውም ሆኖም በመሃል ከተማው ከባድ የፍንዳታ ድምጾች እንደሰሙ ገልጸዋል። የፋኖ ኃይሎች ከባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ የሚገኙትን ሐሙሲትና አንበሳሜ የተሰኙ ከተሞችን የተቆጣጠሩ መሆኑ ለአገዛዙ ውጊያውን እንዳከበደበት የሚገልጹት የመረጃ ምንጮች ከደብረታቦር ወረታ መስመር ፎገራ ምድር ከባድ ትንቅንቅ በመካሄድ ላይ መሆኑን ጠቅሰዋል። ከአዲስ ዘመን አቅጣጫ የመጣ የአገዛዙ ጦር ከባድ መሳሪያዎችን ወደ ከተማዋ እያስወነጨፈ መሆኑ ተሰምቷል። የዜና እስከ ተጠናቀረበት እኩለ ቀን ድረስ አፋብን
በወረታ ከተማ ውጊያ ዙሪያ የሰጠው ማብራሪያ የለም። የጣና ዘጋቢዎች ከከተማው ባሰባሰቡት መረጃ ግን ውጊያው መሃል ከተማ ድረስ ዘልቆ እንደቀጠለ ነው። የከተማው ውጊያ በባህሪው ለውድመት ተጋላጭ የሚያደርግ መሆኑን ተከትሎ አገዛዙ ከሚፈጽማቸው ውድመቶች ባሻገር የፋኖ ኃይሎች በህዝብ የግልና የጋራ ንብረት መሰረተ ልማቶች ላይ ጉዳት እንዳይደርስ ጥንቃቄ ማድረግ እንዳለባቸውም ተጠቁመዋል። ደቡብ ጎንደር ዞን ስር ካሉት 21 የከተማና የወረዳ አስተዳደሮች ውስጥ 19 የሚደርሱ በፋኖ ኃይሎች ቁጥጥር የሚገኙ ሲሆን አንጻራዊነት አገዛዙ የሚንቀሳቀስባቸው ከተሞች ደብረታቦር፣ ንፋስ መውጫና አዲስ ዘመን ከተሞች ብቻ ሆነዋል። እነዚህ ቀጠናዎች ባህር ዳር ከተማን ለመያዝ በሚደረጉ ውጊያዎች ወሳኝ አቅም የሚፈጥሩ ስትራቴጂክ ቦታዎች መሆናቸው ባህር ዳር ለከተሙ የብልጽግና ጄኔራሎችና የፖለቲካ አመራሮች ብርቱ ጭንቀት የፈጠረ ሆኗል። የመከላከያ አዛዦች ለቀጣዩ ጦርነት አጠቃላይ ወታደራዊ ስብሰባና ግምገማ ካደረጉ በኋላ የግምገማ ሪፖርት ማቅረባቸው ተሰምቷል። ጀነራል አበባው ታደሰ፣ ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ በየፊናቸው በሰሜን ኢትዮጵያ ጉዳይ ያቀረቡት ሪፖርት አደገኛ ነው ተብሏል። በአዲስ አበባ ከፍተኛ ወታደራዊ አዛዦች የተገኙበት ወታደራዊ ስብሰባ መካሄዱ ተሰምቷል። ወታደራዊ ውጥረት ጋር እየተያያዘ ነው። በቀጣይ ወታደራዊ ስምሪቶችና የጦርነቱ ሂደት ላይ ግምገማ ተደርጓል። ጀነራል አበባው ታደሰ የመሩት ወታደራዊ ስብሰባ መካሄዱ ተሰምቷል። በወታደራዊ ስብሰባው ላይ የመከላከያ ከፍተኛ አዛዦች ተገኝተዋል። በስብሰባው ላይ ጀነራል አበባው በሁለት ጉዳዮች ላይ ማወያየታቸው በወታደራዊ መረጃው ላይ ተመላክቷል። አንደኛው መወያያ አጀንዳ ብልጽግና ቀይ ባህርን ማዕከል አድርጎ እየተዘጋጀበት ባለው ድንበር ተሻጋሪ ጦርነት ላይ ትኩረት ያደረገ ነው። ሁለተኛው ህወሓትና ብልጽግና በተዘጋጁበት አዲስ ጦርነትና አጠቃላይ የሰሜን ኢትዮጵያ ወቅታዊ ጉዳይ ላይ ያተኮረ ነው። ጀነራል አበባው በዚሁ ወታደራዊ ስብሰባ ላይ የቀይ ባህር ተዋሳይ ለመሆን እየሰራን ነው በማለት ዲፕሎማሲያዊና ወታደራዊ እንቅስቃሴን የተመለከተ ማብራሪያ ሰጥተዋል። ከዚህ ጋር ተያይዞ ጀነራሉ አይቀሬውን ጦርነት ያመላከቱበት አውድ የትግራይ አንዳንድ አካባቢዎች ለኤርትራ ተላልፈው ተሽጠዋል የሚለው ንግግራቸው ነው። ጀነራሉ የትኞቹ መሬቶች በምን ያህል ዋጋ እንደተሸጡ በስምና በመጠን ባይጠቅሱም መሬቶቹ ተሽጠዋል የሚለውን ቃል ደጋግሞ መናገራቸው በወታደራዊ መረጃው ላይ ተመላክተዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ግን በስም ጠቅሰው የግምገማ ሪፖርት አቅርበዋል። ጌታቸው ያቀረቡት የግምገማ ሪፖርት በቀጥታ ለአብይ እንደደረሳቸውም ለጉዳዩ የቀረቡ ምንጮች ጠቁመዋል። በግምገማ ሪፖርታቸው ትግራይ የኤርትራ ሰራዊት ቀጠና ሆናለች፣ ኬላዎች ጭምር የኤርትራ ወታደሮች ተይዘዋል ብለዋል። ይህንኑ ሪፖርታቸውንም ለአብይ አህመድ አድርሰዋል። አዲስ እግረኛና ሜካናይዝድ ኃይል ወደ ተንቤን ቀጠና መንቀሳቀሱን በመጥቀስና ከማይጨው ወደ ግራካሶ አፋፍ አብርሃ ጎዳና ሐውላ ማርያም አዲስ ኃይል መስፈሩን በማመላከት በእነዚህ ቀጠናዎች ላይ የህወሓት ታጣቂ ብቻም ሳይሆን የኤርትራ ጦርም እንዳለበት በግምገማ ሪፖርቱ ላይ ተያይዞ ቀርቧል። በሌላ በኩል ጀነራል ጻድቃን ገብረትንሳኤ የህወሓት ኃይል ይመታ ወይም እጅ ይስጥ ማለታቸው ተሰምቷል። ጀነራሉ የተገኙበት ወታደራዊ ስብሰባ በአዲስ አበባ መካሄዱን የሚያመላክት ተጨማሪ ወታደራዊ መረጃ ለጣቢያችን ደርሶ እንደተመለከትነው ጻድቃን ጦርነቱ እንዲጀመር ከፍተኛ ፍላጎት በማሳየት ላይ ናቸው። ከሰሞኑ የአሜሪካ ዲፕሎማቶችን ያነጋገሩት ጻድቃን የህወሓት አመራሮች እጃቸውን ካልሰጡ ስልታዊና የተመጣጠነ ወታደራዊ እርምጃ መፍትሄ ነው ብለው እንደሚያምኑ ነው የተጠቆመው። ህወሓትና በራሱ ዕቅድ ወደ ጦርነት ቀድሞ የሚገባ ከሆነ ከጀርባው የኤርትራ መንግስት ድጋፍ የሚኖር በመሆኑ ሁኔታው አደገኛ ነው የሚል ግምገማ ያላቸው ጀነራል ጻድቃን በትላንትናው ዕለት በአዲስ አበባ በተካሄደ አንድ መድረክ ላይ ከሻዕቢያ ጋር በሚደረግ ጥምረት የሚመጣ መፍትሄ የለም ብለዋል። ይህ በእንዲህ እንዳለም ከተለያዩ የኦሮሚያ ክልል አካባቢዎች መከላከያ መውጣቱን ተከትሎ አብይ አህመድ ለሽመልስ አብዲሳ ትዕዛዝ መስጠታቸው ሰምቷል። ትዕዛዙ በሁለት አውድ ይተነተናል። አንደኛው ሽመልስ የኦሮሚያን ጸጥታ ኃይል በማጠናከር የመከላከያን ቦታ ተክተው እንዲጠብቁ የሚያዝ ነው። በተለይም የኦነግ ታጣቂ ኃይሎች ዋና ቤዝ ናቸው በሚባሉ ወለጋ፣ ጉጂ፣ ቦረና፣ ምስራቅና ምዕራብ ሸዋ እንዲሁም ፍቼ ቀጠና ከፍተኛ የጸጥታ ስምሪት እንዳለ የጠቆሙት ምንጮች መከላከያው ለቋቸው የሚወጡ ቦታዎች በክልሉ የጸጥታ አቅም እየተሸፈኑ ውጊያ ከበረታ የአየር ኃይል በተለይም የድሮን ሽፋን እንደሚሰጥ ነው በመረጃው ላይ የተመላከተው። ሁለተኛው መመሪያ ኦህዴድ ብልጽግና የህልውና ጉዳይ በሚል ከገመገመው የምርጫ ጉዳይ ጋር የተያያዘ እንደሆነም ተሰምቷል። በክልሉ የተያዘው የምርጫ ፕሮጀክት በተያዘለት እቅድ እንዲከናወን አብይ ለሽመልስ ትዕዛዝ ሰጥቷል ተብሏል። እንዲያም ሆኖ
የኦነግ ታጣቂ ኃይሎች ከአዲስ አበባ ከ100 ኪሎ ሜትር ርቀት ባነሱ የፍቼ ቀጠናዎች ተከታታይ ጥቃቶችን መሰንዘራቸው እንደቀጠለ ነው። በተመሳሳይ ሁኔታ የፋኖ ኃይሎች ከአዲስ አበባ ከ70 ኪሎ ሜትር ባነሱ የአረርቲ ቀጠናዎች ስኬታማ ወታደራዊ ኦፕሬሽኖች በማድረግ ላይ መሆናቸው አብይ አዲስ አበባ በ200 ኪሎ ሜትር ራዲየስ የጸጥታ ስጋት በቀነሰ ሁኔታ እንዲካሄድ የፈለጉት ምርጫ አጣብቅኝ ውስጥ እንደገባ ያሳያል። ለዚህ መፍትሄ የተባለው እነ ሽመልስ አብዲሳ 1 ሚሊዮን ሚሊሻ በአጭር ጊዜ እንዲያደራጁ የክልሉ የቀድሞ ልዩ ኃይልና ፖሊስ አባላት ዳግም እንዲመለሱ የክተት አዋጅ ነው። የጉዳዩ ተከታታዮች እንደሚሉት የቀውሱ ማደግና የመፍትሄው አቅጣጫ ለበሽታው የሚታዘዘውን መድኃኒት የበለጠ በሽታ የሚያደርግ ነው ሲሉ ይተቹታል። ይህም የብልጽግናው አገዛዝ በኃይልና በጉልበት የሚያንበረክከው ህዝብ እንደሌለ ይልቁንም ከጦርነት ውጭ መፍትሄው በኢትዮጵያ የጦር ወንጀል ተጠያቂነትን ማረጋገጥና የሽግግር መንግስት ለመመስረት ጊዜው አሁን እንደሆነም ይጠቁማሉ። ህወሓት በመጨረሻም በመላው ትግራይ ይፋዊ የክተት ጥሪ ማቅረቡ ተሰምቷል። እያንዳንዱ የትግራይ ቀበሌ ቢያንስ 65 ታጣቂ እንዲያቀርብ ታዟል። በትዕዛዙ ቀዳሚ ሰለባ የሆኑት የትግራይ ወጣቶች ጦርነት ሸሽተው እየተሰደዱ ነው። ህወሓት በበኩሉ ኬላዎችን ዘግቶ ወጣቶች ከክልል እንዳይወጡ አግዷል። በሌላ በኩል የብልጽግና ሰራዊትና የኤርትራ ሰራዊት ስትራቴጂክ ቦታዎችን በመያዝ ላይ ናቸው። ህወሓት በመጪው ሳምንት የካቲት 11 ቀን 2018 ዓ.ም የተመሰረተበትን 51ኛ ዓመት የምስረታ በዓሉን በማስመልከት በወጣው መግለጫ ዛሬም እንደ ትላንቱ የትግራይ ህዝብ የትግል መሪ እና አታጋይ ህወሓት ነው ካለ በኋላ ለተዘጋጀበት ጦርነት ህዝቡ ደጀን እንዲሆነው ሙሉ ታሪኩ ሲተረክ ታይቷል። ህወሓት በዚህ መግለጫው ስም ሳይጠቅስ ለ27 ዓመታት በስልጣን ላይ የነበረበትን ጊዜና ለ51 ዓመታት የታገለበትን የፖለቲካ አውድ ካስታወሰ በኋላ አሁን ላይ ትግሉ ጥገኛ የፖለቲካኛ አስተሳሰብ ባላቸው አካላት መቀልበሱን ተናዟል። ጥገኛ የፖለቲካ አስተሳሰብ ያላቸው አካላት በኔ ፋና ወጊነት የተገኘውን የዲሞክራሲ መንገድ ቀለበሱት ያለው ህወሓት ፕሪቶሪያው ስምምነት ማዕከል በማድረግ ነው። ህወሓት በመግለጫው የፕሪቶሪያው ስምምነት ተሟልቶ ወደ ተግባር መግባት ባለመቻሉ ምክንያት የትግራይ ህዝብ ሌላ ዙር ጦርነት ታውጆበት ትግራይ ከበባ ውስጥ ናት፣ የፌዴራል መንግስት ጦርነት ሊከፍትብን ሰራዊቱን እያንቀሳቀሰ በመሆኑ የትግራይ ህዝብ ራሱን ለመከላከል ለትግል ይነሳ ሲል የክተት አዋጅ የመሰለ መልእክቱን አስተላልፏል። ጠላ አድርጎም ፌዴራል ወረራ ሊፈጽምብን ስለሆነ የትግራይ ህዝብ ይዘጋጅ የሚል ጥሪ ባቀረበው መሰረት ለእያንዳንዱ ቀበሌ 65 አዲስ ታጣቂ እንዲያቀርብ ኮታ መስጠቱም ታውቋል። በዚሁ የክተት አዋጅ ጥሪ ላይ የሎጂስቲክ ጉዳይም አብሮ የተካተተ ሲሆን ህዝቡ በአንድ አባወራ ወይም በአንድ ቤተሰብ ደረጃ የሎጂስቲክ መዋጮ 1200 ብር 5 ኪሎ ግራም የእንጀራ ድርቆሽ 1 ኪሎ ግራም በርበሬ እንዲያዋጣ እየተገደደ መሆኑን ከትግራይ የተለያዩ አካባቢዎች የሚገኙ ምንጮች ለጣና ባደረሱት መረጃ ተመልክተናል። ይህንን የህወሓት አዲስ ወታደራዊ ግዳጅ አዋጅ ተከትሎ የትግራይ ወጣቶች ጦርነት ሸሽተው እየተሰደዱ መሆናቸው ተሰምቷል። ህወሓት የወጣቶቹ ፍልሰት ለመከላከልና በግዳጅ ወደ ጦርነት ለመማገድ ኬላዎችን ዘግቶ ክልሉ እንዳይወጡ እገዳ መጣሉን ከመቀሌ የሚወጡ መረጃዎች ያመለክታሉ። ከዚህ ጋር ተያይዞ የህወሓት ከፍተኛ አመራሮች ወደ ወረዳዎች ተበትነው በጦርነት ውስጥ እንዲሳተፉ እያንዳንዱ ዞን፣ ወረዳና ቀበሌ እህል፣ ኮሮሾ እንዲሁም ሌሎችንም ለማዘጋጀት የሎጂስቲክ ማዕከል መፍጠር እንዳለበት እየሰሩ መሆኑም ነው በመረጃው ላይ የተመላከተው። ዲዲአር የተቀነሰ ያመለጠ በረፍት ላይ ቆየ ስልጠና ያቋረጠ ወደ ክፍሉ እንዲመለስ የቀረበው ጥሪ ተፈጻሚነቱን የሚከታተል ኮማንድ ፖስት በየደረጃው መዋቀሩንም ሰምተናል። በሌላ በኩል ነዳጅ በግለሰብና በቋሚነት እንዲከማች እየተደረገ መሆኑን የጠቆሙት ምንጮች የሎጂስቲክ አስተሳሰብ ሬሽን ቁሳቁስ በአስቸኳይ ወደ ማዕከላት እንዲሰባሰቡ መታዘዙን ገልጿል። ህወሓት ከመሃል ትግራይ አልፎ በሁሉም ጦር ግንባሮች ለሚገኘው ሰራዊቱ የትኛውም ሰዓት ለሚሰጠው ወታደራዊ ትዕዛዝ ተጠንቀቅ እንዲቆም ከማዘዙ ባሻገር በራያ አላማጣ ቀጠናዎች የብልጽግና ጦር ተመልሶ ይመጣል በሚል የስጋት ግምገማ በማድረግ ከፍተኛ ዝግጅት ማድረጉን የታወቀው። በተመሳሳይ ወታደራዊ መረጃ የብልጽግና ሰራዊትና የኤርትራ ሰራዊት ስትራቴጂክ ቦታዎችን በመያዝ ላይ ናቸው ተብሏል። ጦራቸውንም ወደ ትግራይ አቅጣጫ ማንቀሳቀሳቸው ተዘግቧል። በጉዳዩ ላይ እየወጡ ያሉ መረጃዎች እንደሚያሳዩት የኤርትራ ጦር በትግራይ አቅጣጫ ወደ ኢትዮጵያ ግዛት ዘልቆ እየገባ ነው። ኮንፍሊክት ዞን የተሰኘው የብልጽግና ልሳን በበኩሉ የኤርትራ ጦር ወደ ሽረ መቅረቡን ዘግቧል። ጦሩ ከድንበር እስከ 25 ኪሎ ሜትር ወደ ውስጥ በመሻገር ላይ መሆኑ በዘገባው ላይ ተመላክቷል። የኤርትራ ጦር የተጠጋበት ሌላኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን
ከአካባቢው ምንጮች የጣና ዘጋቢዎች አረጋግጠዋል። በተመሳሳይ ብልጽግና መጠነ ሰፊ ጦሩን ወደ ትግራይ አቅጣጫ ማንቀሳቀሱን እንደቀጠለ ነው። ዛሬ የካቲት 8 ቀን በወጣው ወታደራዊ መረጃ ላይ እንደተመላከተው በራያ ላስታ ዋግ ተከዜ የተፋሰስ ቀጠናዎች ከፍተኛ የሆነ ሰራዊት እንቅስቃሴ አለ። ህወሓት በበኩሉ የራያ ቀጠናዎችን በማስፋት የላስታና ዋግ ቀጠናዎችን አዲስ የውጊያ ግንባር ሊያደርግ እንደሚችል፣ ለዚህም ከተንቤን ቀጠናዎች ሜካናይዝድ ኃይሉን እያንቀሳቀሰ መሆኑን ነው በወታደራዊ መረጃው ላይ የተመላከተው። በጥቅሉ ብልጽግና ህወሓትና ኤርትራ በጦርነት ዝግጅታቸው ስትራቴጂክ ቦታ ለመያዝ ተንቀሳቅሰዋል። ጦርነቱን ለመጀመር ምክንያቶች ሁሉ አደባባይ ላይ ቀርበው ያለቀ ጉዳይ ነው የሚሉት የጉዳዩ ተከታታዮች ውጊያው በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል፣ ውጊያው ሲጀመርም ድንበር ተሻጋሪ የመሆን እድል እንዳለው፣ ለዚህም የአየር ኃይል ተጠንቀቆች በብልጽግናና በኤርትራ በኩል እንዳለ ጠቁመዋል። የአሜሪካና የኢራን አደገኛው ጦርነት ሊፈነዳ ነው። ድርድሩ ጦርነቱን ሊያስቀረው አልቻለም። በመጪው ማክሰኞ አንድ ድርድር ከተካሄደ በኋላ የጦርነቱ መጨረሻ ይታወቃል። በጉዳዩ ላይ ሮይተርስ ዝርዝር ዘገባ አስነብቧል። በመካከለኛው ምስራቅ አደገኛ የተባለው ጦርነት በይፋ ሊፈነዳ ጫፍ ላይ ደርሷል። በጉዳዩ ላይ ሮይተርስ የዜና ወኪል ዛሬ ይዞት በወጣው ዘገባ እንዳመለከተው ቀጠናውን ወደ ለየለት ትርምስ ሊከት ይችላል የተባለው ጦርነት በአሜሪካና ኢራን መካከል ሊጀምር የመጨረሻው ደረጃ ላይ ደርሷል። ስም አይጠቀስ ያሉ ሁለት የአሜሪካ ከፍተኛ ባለስልጣናትን መረጃ ዋቢ ያደረገው ሮይተርስ የጦር መርከቦቿን ኢራንን ለመደብደብ በሚያስችል መልኩ ቦታቸውን ያሳየዘችው አሜሪካ በኢራን ላይ መጠነ ሰፊ ጥቃትን ለመክፈት ዝግጅቷን አጠናቃለች። ጦርነቱን ለመጀመር የሚቀረው አንድ ድርድር ብቻ ነው። ተጠባቂው ድርድር በመጪው ማክሰኞ ፌብሩዋሪ 17 2026 ይካሄዳል ተብሎ ይጠበቃል። በትራምፕ አስተዳደር በኩል ኢራንን ዝም ብለን ኦሽሩሩ እያልን በድርድር ስም እያባበልን መቀጠል የለብንም፣ ድርድሩ ከተሳካ መልካም ነው፣ ካልተሳካ ግን በቀጥታ ኢራንን ወደ ማጥቃት እንገባለን የሚል አቋም እንደተያዘ ተዘግቧል። በሌላ አቅጣጫ ኢራን የድርድሩ ጉዳይ እንደተጠበቀ ሆኖ ለማንኛውም በሚል ራሷን የምትከላከልባቸውን ዝግጅቶች እያደረገች መሆኗን አስታውቃለች። ካጠቃችሁን ጦርነቱ ቀጠናዊ እንደሚሆንና ሌሎችንም ጭምር የሚለበልብ እሳት እንደሚሆን መታወቅ አለበት ስትልም አስታውቃለች። ኢራን ጥቃት ከደረሰብኝ በመካከለኛው ምስራቅ ያሉትን የአሜሪካ ወታደራዊ ቤዞች አጠቃለሁ በማለት አስጠንቅቃለች። ሮይተርስ በዘገባው እንዳመለከተው ከሆነም አሜሪካ በአሁኑ ሰዓት በመካከለኛው ምስራቅ በዮርዳኖስ፣ ኩዌት፣ ሳውዲ አረቢያ፣ ካታር፣ ባህሬንና የተባበሩት አረብ ኤምሬት ውስጥ ወታደራዊ ቤዞች አሏት። ከዚህ ቀደም ከወራት በፊት ከእስራኤል ጋር በተካሄደው የ12 ቀናት የአየር ኃይልና የሚሳኤል ጦርነት በመጨረሻ አሜሪካ ከእስራኤል ጋር ተደርባ ኢራንን በማጥቃቷ ኢራን በካታር የሚገኘውን የአሜሪካ ወታደራዊ ቤዝ ኢላማ ባደረገ መልኩ ሚሳኤሎችን የተኮሰች መሆኑ አይዘነጋም። ከዚህ በተጨማሪ አሁን ባለው ሁኔታ አሜሪካ ኢራንን የምታጠቃ ከሆነ ኢራን እስራኤልን በሚሳኤል ልትደበድብ ትችላለች የሚል የተስፋ ስጋትም አለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ ወደ ዋሽንግተን አምርተው ከፕሬዚዳንት ትራምፕ ጋር መምከራቸው አይዘነጋም። የኢራን አሜሪካ ድርድር አዲስ ምዕራፍ ሊከፍት ይችላል ተብሏል። አሜሪካና ኢራን ሁለተኛውን ዙር የኒውክሌር ድርድራቸውን ከነገ በስቲያ ማክሰኞ የካቲት 10 2018 ዓ.ም በጄኔቫ እንደሚያካሄዱ ሮይተርስ ምንጮቹን ጠቅሶ ዘግቧል። ምንጮች የአሜሪካው የመካከለኛ ምስራቅ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ አማች ጄሬድ ኩሽነር የአሜሪካንን ልዑካን ይመራሉ ብለዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አራሽጊ ደግሞ የቴህራን ልዑክ ይመራሉ ተብሎ ይጠበቃል። ድርድሩን ኦማን የምትመራው ሲሆን የውጭ ጉዳይ ሚኒስትሯ ባድር አል ቡሳይዲ ይገኛሉ ተብሏል። በጄኔቫ የሚካሄደው ድርድር ኦማን የጀመረችው ቀጥተኛ ያልሆነ ድርድር ጥረት ቀጣይ ምዕራፍ መሆኑን ተገልጿል። ፕሬዚዳንት ትራምፕ የኢራን ባለስልጣናት ለመደራደር ፈቃደኛ እንደሆኑና ውይይቱ በሚቀጥለው ወር ውስጥ መጠናቀቅ አለበት ብለው እንደሚያምኑም ተናግረዋል። አሜሪካ የጦር መርከቦቿን ወደ መካከለኛው ምስራቅ እያስጠጋች ሲሆን ድርድሩ የማይሳካ ከሆነ ወታደራዊ እርምጃ ለመውሰድ የፕሬዚዳንት ትራምፕን ትዕዛዝ እየጠበቁ ነው።